በላይነህ ክንዴ ኮርፖሬት በገነባቸው ዘርፎች ገኖ ይታያል። ያከናወናቸው ስራዎችም ሆኑ አዳዲሶች ፕሮጀክቶች ሰፋፊ ናቸው። አንዳንድ ሰዎች ይህ ስራ በአንድ ሰው የሚሞከር አይደለም ይላሉ። ተወዳዳሪዎቹ ሊሆኑ ይችላሉ። ከበላይነህ ጋር አብሮ የሚሰራ አካል አለ እንጂ በላይነህ ብቻውን ሁሉ ኢንቨስትመንት አይወጣውም በማለት ይናገራሉ። በእርግጥ ከእሱ ጋር የሚሰራ ስውር ሰው አለ። ይህ በአንድ ወቅት ለጎጃሙ ባለሀብት ለዝነኛው በላይነህ ክንዴ የቀረበም ጥያቄ ነበር። ሰውየው መልስ ያሉትን ቢሰጡም ጥያቄው ግን ዛሬም ደጋግሞ ይቀርባል። በእርግጥ ከበላይነህ ክንዴ ጀርባ አብሮ የሚሰራ ስውር አካል አለ። ዛሬ ቆይታችን በቱጃሩ ዙሪያ ነው። የሰውየውን መልሶች ይዘናል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ ጠቅላይ ሚኒስትር አብይ በደቡብ ወሎ ዞን ሎጎ ሐይቅ ዙሪያ የተገነባውን አዲስ ሪዞርት ሲያስመርቁም አርበኛውን በላይ ዘለቀ ከባለ ሀብቱ በላይነህ ክንዴ ጋር እያነጻጸሩ ለምሳሌ አቅርበዋቸዋል። አይነግቡ የሆነው አዲስ ሪዞርትም የማስተዳደር መብቱ ለተሰጠው የኢትዮጵያ አየር መንገድ ሳይሆን ለበላይነህ ክንዴ ተሰጥቷል። ለመሆኑ አቶ በላይነህ በጠቅላይ ሚኒስትሩ የተመረጡት በምን ምክንያት ነው? በመንግስት ተመራጭነታቸው የበዛው ስለምንድን ነው? ፎርብስ ያወጣውን የኢትዮጵያ ቢሊዮነሮች ዝርዝር አጥብቀው የተቃወሙት ስለምንድን ነው? መልሶቹን አብረን እንከታተልም። ተወልደው ያደጉት በአማራ ክልል ምዕራብ ጎጃም ዞን ሰከላ ወረዳ ግሻቤ አካባቢ ነው። እድሜያቸው ለትምህርት እንደደረሰ በላይ ደስታ አንደኛ ደረጃ ትምህርት ቤት እስከ 8ኛ የአንደኛና የሁለተኛ ደረጃ ትምህርታቸውን ፍኖተ ሰላም በመሄድ ዳሞት ትምህርት ቤት እስከ 12ኛ ክፍል ተከታትለዋል። ነገር ግን በወቅቱ ያመጡት ውጤት ለኮሌጅ ትምህርት ስለሚያበቃቸው በሁርሶ ወታደራዊ ጦር ትምህርት ቤት ወታደራዊ ስልጠና ተከታትለው በሐረር የመኮንንነት ትምህርት ቤት ወስደው የምክትል መቶ አለቃ ማዕረግ አግኝተዋል። በ1983 ዓ.ም ኢህአዴግ አገሪቱን ሲቆጣጠር ታድሶ ስልጠና ወስደው በቀን ስራ ህይወታቸውን ገፍተዋል። በኋላም ወደ ንግድ ስራ በመግባት በ4600 ብር መነሻ ካፒታል ቅቤና ማር በመነገድ ዛሬ ያሉበት ደረጃ ደርሰዋል። በአሁኑ ወቅት በዓመት ከ3 ቢሊዮን ብር በላይ የሚያንቀሳቅስ ድርጅት ባለቤት የሆኑት አቶ በላይነህ በ1980ዎቹ የተለያዩ የቀን ስራዎችን በመስራት አልፈዋል። በኋላም ጠቅልለው ወደ አዲስ አበባ በመግባት የጀመሩትን ንግድ አጠናክረው ከመቀጠል ባሻገር ከወዳጆቻቸው ጋር በአነስተኛ የኤክስፖርት ስራ ውስጥ ገብተዋል። በዚህ የኤክስፖርት ስራ አቅማቸው እያደገ በመምጣቱ ወዳጆቹ ተለያይተው የራሳቸውን ስራ ሲጀምሩ አቶ በላይነህ በ1994 ዓ.ም በላይነህ ክንዴ አስመጭና ላኪ የተሰኘ ኩባንያ በማቋቋም ወደ ንግድ ስራ በጥልቀት ገብተዋል። በአንድ ወቅት የሪፖርተር ጋዜጠኛም በመግቢያችን ላይ ያነሳንላችሁን ከጀርባው ስውር አካል አለው የሚል ጥያቄ አቅርቦላቸው ነበርም። የእሳቸው መልስም የሚከተለው ነበርም። አንዳንድ ሰው ገንዘብ ካገኘ ራሱንና ቤተሰቡን ይዞ የተሻለ ህይወት ለመኖር ይፈልጋል። የኔ እምነት ያገኘኋትን ሳንቲም ከህዝቡ ጋር ከወገኔ ጋር አብሬ ሰርቼ ዳቦ መብላት ነው። እኔ ያገኘሁትን ሳንቲም ወደ ቤተሰቦቼ ብል ድሃ እህትና ወንድሞች አሉኝ። ብዙ ያልተለወጡ ወዳጅ ዘመዶች አሉኝ። እኔ ግን ከህዝብ ጋር እንለወጥ፣ ህዝቡን እናገልግል የሚል አቋም አለኝ። መጀመሪያ ቅድሚያ የምሰጠው ፕሮጀክቶችን ሰርተን ለህዝቡ የሚታይ ነገር እናቅርብ። ከዚያ በኋላ ከፕሮጀክቶች እንጠቀማለን። እንደ ማንኛውም ኢትዮጵያዊ የምንበላውና የምንጠጣው ከተሟላልን ከህዝቡ ጋር ብንኖር ይሻላል። አለበለዚያ ከህዝብ ተነጥለን አንኖርም ብዬ ቤተሰቤን በማሳመን እየሰራን ነው። እንግዲህ አንዳንድ ሰዎች ውድድርና ስራ ሰው ሰርቶ አይለወጥም የሚል ጉዳይ የሆነም አዲሱን ትውልድ የሚገድል ሁልጊዜ የሰው ልጅ ሰርቶ ተለውጦ ትልቅ ነገር አይሰራም የሚል አስተሳሰብ እንዲይዝ እያደረጉ ነው። የሰው ልጅ በቀጥተኛ መንገድ ራሱ ሰርቶ አድጎ ተለውጦ ሊሄድ አይችልም ብሎ እንዲያስብና ወጣቱ የገዳይ አስተሳሰብ እንዲሰርጽበት እያደረጉ ነው። አብዛኛው ኢትዮጵያዊ ባለሀብት ጥሮ ግሮ እንደሚያድግ ማወቅ አለበትም። ከተሰራ እድገት እንደሚመጣ ወጣቱ መገንዘብ አለበትም። ሁሉም ሰው ከፖለቲካ ጋር ተያይዞ ድጋፍ እየተደረገለት ነው የሚል አስተሳሰብ በወጣቱ ዘንድ መስረጽ የለበትም። ከተሰራ በ26 ዓመት አይደለም በ10 ዓመት ውስጥ ለውጥ ይመጣል። እኔ 26 ዓመት ከስራ ውጪ ሌላ ነገር አላውቅም። ለመዝናናት ጊዜ የለኝም። ለሌሎች ነገሮች ጊዜን ሳላከፋፍል ስራዬን ብቻ በመከተል ነው የኖርኩትም። ሰራተኞች ደግሞ ቁርጠኛ መሆናቸው ለእድገታችን ጠቅሞናል። እኛ ገና ከድክ ያልወጣንንም ባንክ እየተበደርን እንሰራለን። በእርግጥ ካለው ማህበረሰብ ሲነጻጸር የተሻልነን ማለት ይቻላል። ይሁን እንጂ ሀብታምን ለማለት ስንት ቢሊዮን ዶላር ኖረን ነው? እኔ እንደ ማንኛውም ኢትዮጵያዊ ሰርቶ እንደተለወጠ ነኝ።
የፎርብሱን ዘገባ በተመለከተ ደግሞ ጋዜጠኛ እንዲህ ብሎ ጠየቃቸው። በቅርቡ ፎርብስ መጽሔት እርሶንና 5 ሌሎች ባለሀብቶችን ኢትዮጵያዊ ቢሊዮነሮች ሲል ይፋ አድርጓል። እኔ እንደማውቀው የእርሶ ድርጅት በዓመታዊ ከኤክስፖርት ብቻ እስከ 75 ቢሊዮን ዶላር ያስገባል። ፎርብስ በቂ መረጃ ነበረው? ኢትዮጵያ ውስጥ አሁን ከሼህ መሐመድ አላሙዲ ቀጥሎም ትልቁ ሀብታም ነኝ ብለው ያስባሉ? አቶ በላይነህ እንዲመለሱ ይሄ በጣም የተሳሳተ አስተሳሰብ ነው። እኔ ሀብታምነቴ ሲነገር ነው የምሰማው። እኔ ገና ከባንክ ብድር ያልወጣው፣ አብዛኛው ስራዎች በባንክ ብድር ውስጥ ያሉ ናቸው። በእርግጥ ድርጅቱ ሀብት የለውም ለማለት አይደለም፣ የተወሰነም ሀብት አለው። ከባንክ ጋር የተያያዙ ብዙ ስራዎች ውስጥ ገብተናል። ከዚህ ውስጥ ከሼህ አላሙዲ ጋር አይደለም እኔ በኢትዮጵያ ውስጥ ካሉ 100 ሀብታሞች ውስጥ አንድ ሆናለሁ ብዬ አስቤ አላውቅም። ፎርብስም ሲያወጣ ከምን ደረጃ ነው ያወጣችሁት ብዬ ጥያቄ አንስቻለሁ። እንግዲህ በማንቀሳቀሰው ገንዘብ ከሆነ ስራ አስፍቶ ከመስራትም ሆነ ኢትዮጵያ ውስጥ አሉ ከተባሉ ሀብታሞች አንዱ መባል ይቻላል። እኔ ግን አላምንበትም። በሀብት ደረጃ ብዙ ሀብት የፈጠሩ ሰዎች አሉ። እኔ እንደዚህ ነው ብዬም አስቤ አላውቅም። ይሄ የተሳሳተ መረጃ ነው ብዬ ነው የማስበው። ምክንያቱም መረጃው ከየት እንደተሰጠና ማን እንደሰጠ አላውቅም። እሳቸው ይህን ይበሉ እንጂ የሚያስተዳድሯቸው ድርጅቶች ሁሉ ስኬታማና ከፍተኛ ካፒታል እንዳላቸው ይታወቃል። እሳቸው ይህንን አይከዱም። እንዲሁም ጋዜጠኛው በላይነህ ክንዴ ኮርፖሬት በምን ያክል ዘርፎች ውስጥ ትሰራላችሁ? የወደፊት እቅዳችሁስ ምን ይመስላል? ሲል ለጠየቃቸው ጥያቄ እንዲህ ነበር የመለሱትም። በንግድና በኢንቨስትመንት ላይ በተለይም በ6 ዘርፎች ላይ ትኩረት አድርገን እየሰራን ነው። የመጀመሪያው በአስመጭና በላኪነት ዘርፍ ነው። ሁለተኛው ትራንስፖርት ነው። በትራንስፖርት ዘርፍ የደረቅና የፈሳሽ ጭነት የሚሰሩ ከባድ ተሽከርካሪዎች አሉ። በህዝብ ትራንስፖርት ውስጥ በመግባት ጎልደን ባስ አክሲዮን ማህበር አቋቁመን አገልግሎት እየሰጠን እንገኛለን። ሶስተኛው የሆቴል ዘርፍ ነው። ከቀድሞው የፕራይቬታይዜሽንና የመንግስት የልማት ድርጅቶች ኤጀንሲ ኢትዮጵያ ሆቴልንና አዳማ ራስ ሆቴልን በመግዛት ዘርፉን ተቀላቅለናል። ከሁለቱ ሆቴሎች በተጨማሪ በአማራ ክልል ባህር ዳር ከተማም ባለ 5 ኮከብ ሆቴል እየገነባን እንገኛለን። ይህንን ሆቴል ሂልተን ዓለም አቀፍ እንዲያስተዳድር ስምምነት ተፈራርመናል። አራተኛው የኢንዱስትሪ ዘርፍ ነው። በዚህ ዘርፍ በአማራ ክልል ቡሬ ከተማ የሀገሪቱን 50 በመቶ የዘይት ፍላጎት የሚያሟላ ትልቅ ፋብሪካ እየገነባን ነው። ይህ ፋብሪካ ስራ ሲጀምር ለሀገሪቱ ኢኮኖሚ ትልቅ አስተዋጽኦ ይኖረዋል። ለአካባቢው አርሶ አደሮችም ትልቅ ገበያ ይፈጥራል የሚል እምነት አለን። ከዘይት ፋብሪካ በተጨማሪ ከባድ ተሽከርካሪዎችን እዚሁ ሀገር ውስጥ ለመገጣጠም እቅድ ይዘን እየሰራን ነው። በተለይ በኦሮሚያ ክልል ገላን ከተማ ፋብሪካውን እየገነባን ነው። ዘራውን ከኢቪኮ ጋር እየሰራን ነው። ፒፒ ባግ ፋብሪካም አለን። አምስተኛው የኮንስትራክሽን ዘርፍ ነው። ደረጃ 3 የኮንስትራክሽን ኩባንያም አለን። ይህ ኩባንያ እስካሁን በራሳችን ስራዎች ላይ ተጠምዶ ቆይቷል። አሁን ሌሎች ስራዎች ላይ ለመሳተፍ በጨረታዎች ለመወዳደር ዝግጅት እያደረግን ነው። ስድስተኛው እርሻ ነው። በደቡብ ክልል ቤንች ማጂ ዞን 2750 ሄክታር መሬት ላይ ቡና፣ ሰሊጥ፣ አኩሪ አተር፣ በቆሎ እናመርታለን። የምናመርተውን ምርት ወደ ውጭ እንልካለን። ለክልሉ ምርጥ ዘር ድርጅትም ዘር እናቀርባለን። ሌላኛውና ሰባተኛው ዘርፍ የምንለው የፋይናንስ ዘርፍ ነው። ፀሐይ ኢንዱስትሪ የተሰኘ ኩባንያም አለን። ይህ ኩባንያ ቃሊቲ ብረታ ብረት ላይ ከፍተኛ ድርሻ አለው። በሌሎች የፋይናንስ ኩባንያዎች አክሲዮኖች አሉን። ሌላው አንድ ሰሞን ባለሀብቱ የተነሱበት ጉዳይ ከአንድ ባንክ ምስረታ ጋር የተገናኘ ነበር። ጋዜጠኛውም የሚከተለውን ጥያቄ አቅርቦላቸዋል። ስለ ፋይናንስ ካነሱ ቤተ ክህነት ያለችበት አንድ ባንክ ዳሎል በሚል ስያሜ እየተቋቋመ ነው። እርስዎ የዚህ ባንክ መስራች መሆኑ ይነገራል። በሚመሰረተው ባንክ ላይ ያለው ድርሻ ምንድን ነው? የአቶ በላይነህ መልስ አክሲዮን እንደገዛ ተጠይቄ ፈቃደኛ ለመሆኔን ገልጫለሁ። ድርጅታችን ብዙ ስራዎችን ጀምሯል። የተጀመሩትን ስራዎች ወደ አንድ ምዕራፍ ሳናሸጋግር ወደ ሌላ ኢንቨስትመንት መግባት አልፈልግም። እኔም በባንኩ ውስጥ እንዳለሁበት ተደርጎ ሲነገር ሰምቻለሁ። በአጠቃላይ ግን እኔ በአዲሱ ባንክ ውስጥ የአንድ ብር አክሲዮን የለኝም። ሌላኛው ሀሜት ባንኮች ለአቶ በላይነህ ክንዴ በራቸውን ዘግተው አያውቁም፣ ብድር በልዩነት ይፈቀድላቸዋል የሚል ነው። እሳቸውም ለዚህ መልስ ሲሰጡ ብድርን በተመለከተ ይህንን ትልቅ ኢንቨስትመንት ይዞ ቀርቶ ትንሽ ስራ ለመስራትም ዛሬ ብድር አስፈላጊ ነው። በሌሎች የሰለጠኑ ሀገሮችም ሀብታም ናቸው የሚባሉ ሰዎች ጭምር ከባንክ ጋር ነው የሚሰሩትም። ሌላው የኛ ሀገር ለብድር ያለው አስተሳሰብ ይለያል። በሌላው ዓለም እየሰራ ብድር የሚፈልግ ሰው በባትሪ ተፈልጎ ነው የሚሰጠው። እዚህ ብድር መውሰድ ሁልጊዜ እንደ ኃጢአት
ተደርጎ ሲነገር እንሰማለን። ኃጢአት የሚሆነው ብድር ሲወስድ አይደለም፣ ብድርን ወስዶ መክፈል አለመቻል ነው ኃጢአቱም። ከዚህ አንጻር በቂ የሆነ ብድር አለ ብሎ ለማለት ያስቸግራል። እዚህ ሀገር ውስጥ በቂ የሆነ ብድር ለማግኘት ከባድ ነው። አንዳንዶቹ በላይነት ትልቁ የብድር ተጠቃሚ ነው፣ ባንኮች ይደግፉታል ይላሉ። መታወቅ ያለበት ባንኮች ራሳቸው ነጋዴዎች መሆናቸውን ነው። ስለዚህ ባንኮች ራሳቸው አትራፊ ናቸው። ባንኮች አትራፊ የሚያደርጋቸውን ቢዝነስ ይደግፋሉ። ከዚህ አንጻር የኛም ድርጅት በተከታታይ ለ10 እና 12 ዓመታት በኤክስፖርት ስራ ላይ በትልቁ ያለ ስለሆነ ከባንኮች ጋር መልካም የሆነ ግንኙነት ስላለው ብድር የማግኘት እድል አለው። ግን አሁን ላሉት ኢንቨስትመንቶች በጣም ትልቅ የሆነ ፋይናንስ እንፈልጋለን። ነገር ግን ለፕሮጀክቶች ሁሉ ብድር ታገኛላችሁ ካልከኝ መልሴ አናገኝም ነው። ይህ ፋይናንስ በሀገር ውስጥ ይሟላሉ ካልከኝ እኔ አላውቅም። የባህር ዳሩን ሂልተን ሆቴል ግንባታ ብንወስድ ለማጠናቀቅ እስከ 50 ሚሊዮን ዶላር ያስፈልገዋል። እንግዲህ በጥሩ ደረጃ ሀገር የሚያስከብር የምናስተናግድበት ሆቴል እናዘጋጅ ካልን ፋይናንስ ያስፈልጋል። የቡሬ ፋብሪካ አለ፣ እዚህ ገላን ከባድ የተሽከርካሪ መገጣጠሚያ አለ፣ አዳማ የሆቴል ፕሮጀክት አለ። እነሱ ብዙ ድጋፍ ይፈልጋሉ። እኔ በቂ የፋይናንስ አቅርቦት አለ ብዬም አላምንም። ግን ባለው ሁኔታ ባንኮች አይደግፍም ለማለት አይደለም። ለኤክስፖርት ስራ በደንብ ይደግፉናል ሲሉም መልሰዋል። ጠቅላይ ሚኒስትር አብይና ከፍተኛ ባለስልጣኖቻቸው በተገኙበት ቅዳሜ ጥር 30 2018 ዓ.ም የተመረቀውንና የገበታ ለትውልድ ፕሮጀክት አካል የሆነው ሎጎ ሪዞርት በ13.3 ሄክታር መሬት ላይ ያረፈ ሲሆን ከዚህ በኋላ የበላይ አስተዳዳሪነቱ ለዝምተኛው ቱጃር አቶ በላይነህ ክንዴ ተሰጥቷል። እርስዎ በዚህ ላይ ምን ሐሳብ አሉትም? በኮሜንት መጻፊያው ላይ ይንገሩን። እኛ እዚህ ላይ አበቃንም።